በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለታቦተ ጽዮን ወደ ኢትዮጵያ የመጣችበት ቀን ህዳር 21 ቀን በሰላም በጤና ደረሳችሁ። ፍቅር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከእመቤታችን ከቅድስት ድንግል ማርያም ረድኤቷን በረከቷን ተውልብን ታሳድርብን፣ አሜን። ታቦተ ጽዮን። ታቦተ ጽዮን በፈቃድ እግዚአብሔር በነቢዩ ሙሴ አማካኝነት ለሰው ልጆች ተሰጥታ እስራኤላውያን ሲባረኩባት፣ መስዋዕታቸውን ሲያቀርቡባት፣ ከእግዚአብሔር ሲጣረቁባት ኖረዋል። ከ4327 ዓመት ዓለም ጀምሮ ለ40 ዓመታት ያክል እስራኤላውያን በክህነት ያገለግል የነበረው ካህኑ ኤሊ ዕድሜው ሲገፋ ሁለት ልጆቹን ጠርቶ ምሉዕና ዱግ ዋናና ምክትል አድርጎ ሾማቸው። ደብተራ ኦሪት ታቦተ ጽዮንን እንዲያገለግሉ የተሾሙት ሁለቱ ወጣቶች ካህናት አፍኒንና ፊናስ ፈቃደ እግዚአብሔርን ተላልፈው 3 ታላላቅ በደሎችን ፈጸሙ። የመጀመሪያው በደል በሙሴ ሥርዓት በቀዳማይ ሰዓተ ሌሊት በርታ በቀዳማይ ሰዓተ መዓልት የምትጠፋ መብራት እንድትቀመጥ የተሰራ ሥርዓት ነበር። ሆኖም አገልግሎት ከሌለ ሲበራ ማደሩ ለምን ብለው መቅረዙን አነሱ፣ መብራቱን ማጠፉ። ሁለተኛም ለራሳቸው ሥጋዊ ጥቅም ቅድሚያ ሰጥተው ለመስዋዕት እንዲሆን ከመጣው እንስሳ ታርዶ ስቡ ሳይጤስ ደሙ ሳይፈስ ሥጋውን እየመረጡ ተመገቡ። ሦስተኛም ጸሎት እናደርሳለን፣ ሥርዓተ አምልኮ እንፈጽማለን ብለው ወደ መገናኛው ድንኳን ይመጡ ከነበሩት እስራኤላውያን ቆነጃጅት ጋር በዝሙት ወደቁ። አባታቸው ካህኑ ኤሊም የልጆቹን በደል እያየ እንዳላየ እየሰማ እንዳልሰማ ቸል በማለቱ እግዚአብሔር አዘነ። በዚህ ምክንያት ፍልስጤማውያን አስነስቶ በጦርነት ቀጣቸው። ዕብራውያን በጦርነት ሁሉ ያለመዳቸው በአሕዛብ ተሸነፉ። ሕዝበ እስራኤልም ግራ ቢገባቸው ድል የተነሳው ታቦተ ጽዮንን ይዘን ባለመዝመታችን ነው ብለው አፍኒንና ፊናስ ጽላቱን እንዲሸከሙ አድርገው ወደ ፍልስጤማውያን የጦር ምሽግ ገሰገሱ። ነገር ግን ሆኖም ያሰቡት ሳይሳካ ታቦተ ጽዮን ተማረከች። አፍኒንና ፊናስ ሞቱ። ዕብራውያንም በጦርነቱ ድል ተደረጉ። ፍልስጤማውያንም ታቦተ ጽዮንን ማርከው ዳጎን ከተባለው ጣዖታቸው ላይ አስቀመጧት። በማግስቱ ሲመለሱ ዳጎን ተገልብጦ ታቦተ ጽዮን በላይ ተቀምጣ አገኟት። በማግስቱም ተመሳሳይ ድርጊት ተፈጽሞ ዳጎን ወድቆና ተሰባብሮ አገኙት። ይህን በተመለከተ ኢትዮጵያዊ ሊቅ አባ ጽጌ ድንግል ሰቆቃወ ድንግል በተባለው ድርሰቱ ታቦተ አምላከ እስራኤል ጽዮን ዘነገደት ምድረ ኢሎፍሊ ወቀጥቀጠቶ ለዳጎን ነፍሳተ ብዙሃን ማይጎሊ አመነደት ቁስቋመ ባይለ ወልዳ ካሊ ውዱቁ አማልክተ ግብፅ ወመናብርተ ሰይጣን ሐባሊ ወታጎልኩ ኩሎሙ ዘወሙ አስጋሊ በማለት ገልጸውታል። ወደ ኢሎፍሊ ምድር ተማርካ የሄደች የእስራኤል አምላክ የቃል ኪዳኑ ታቦተ ጽዮን የብዙዎቻችን ነፍሳት ያጠፋ ዳጎንን ሰባበረችው። ድንግል ማርያምም ሁሉን ማድረግ ከሚቻለው ከልጇ ጋር ግብፅ ወደሚባል ሀገር በሄደች ጊዜ የሐሰተኛ ሰይጣን ዙፋኖች የሆኑ የግብፅ ጣዖታቶች ፈረሱ፣ በጠንቋይ አስጠንቋይ ያላቸው ሁሉ አፈሩ በማለት በንጽጽር አስቀምጦታል።
ኃይልና ድል ማድረጉን በዳጎን የጀመረችው ታቦተ ጽዮን የፍልስጤማውያንን መንደር በአባርና በቸነፈር በእንባጭም መታች። በሕዝበ ፍልስጤምም ታቦተ ጽዮን ወደ እስራኤል ምድር እንድትመለስ አደረጉ። በእንደዚህ አይነት ታላቅ ክብር በሀገረ እስራኤል ትኖር የነበረችው ታቦተ ጽዮን ወደ ሀገራችን ወደ ኢትዮጵያ መምጣቷ ታላቅ የሆነ መንፈሳዊ ሐሴት እንዲሰማን ያደርጋል። የታቦተ ጽዮን ወደ ኢትዮጵያ መምጣት እንመለከታለን። ከ42 ጊዜ በላይ ስሟ ተደጋግሞ የተጠቀሰው ሀገር ቅድስት ኢትዮጵያ በእግዚአብሔር የተወደደች ለመሆኗ ነቢያት መስክረዋል። ከነቢያትም አንዱ አሞጽም የእስራኤል ልጆች ሆይ ለኔ እንደ ኢትዮጵያ ልጆች አይደላችሁምን ብሎ እግዚአብሔር መናገሩን ጽፏል። ከሁሉም ከፍ ባለ መልኩ ነቢዩ ቅዱስ ዳዊት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ሕዝበ ኢትዮጵያ እንደ ሕሊናውንና ልቡናውን ዘውትር በአምልኮተ እግዚአብሔር በጾምና በጸሎት በምጽዋዕትና በትሩፋት ዘርግቶ በሃይማኖት ጸንቶ በምግባር ቀንቶ የሚኖር በመሆኑ ሕዝቡ ሕዝበ እግዚአብሔር፣ ምድሪቱ ሀገረ እግዚአብሔር ተብለዋል። ለታቦተ ጽዮን ወደ ኢትዮጵያ መምጣት ዋናው ምክንያት በእስራኤልና በኢትዮጵያ መካከል የነበረው የሰመረ ግንኙነት ነው። ይህም በመሆኑ የንግሥት ሳባና የንጉሥ ሰሎሞን ግንኙነት ሰፊውን ታሪክ ይዞ ይገኛል። የንግሥተ ሳባ ዕቃ ግምጃ ቤት የነበረው ታምሪን ወደ ኢየሩሳሌም ሂዶ ንጉሥ ሰሎሞን የሠራውን ቤተ መቅደስ አይቶ የሰሎሞንን ጥበባዊ ዝና ሰምቶ በፍጹም መደነቅ ወደ አገሩ ተመለሰ። ያየውንና የሰማውን ለንግሥቲቱ አጫወታት። እርሷም የሰማችውን ለማየት ወደ ኢየሩሳሌም ሂዳ የሰሎሞንን መንፈሳዊና ሥጋዊ ጥበብ ተመልክታ እግዚአብሔርን አመስግና ተመለሰች። ንጉሥ ሰሎሞን ምኒልክ ጸንሳ ከኢየሩሳሌም ተነስታ ባሕረ ኤርትራን ተሻግራ ሐማሴን አውራጃ ስትደርስ አስመራ ከተማ በሚገኘው ማይበላ ከተባለው ቦታ ወንድ ልጅ ወለደች። የሕፃኑንም ስም የንጉሥ ልጅ ስትል እብነ መለክ አለችው። ይኸውም ስም በዘመን ሂደት ምኒልክ ተብሎ ተለወጠ። ምኒልክ ተወልዶ በአእምሮ ያደገ ሲሄድ አባቴ ማነው? አድራሻውስ ወዴት ነው? እያለ ጥያቄ ቢያበዛባት በ22 ዓመቱ ወደ ኢየሩሳሌም ላከችው። ምኒልክም አባቱ ንጉሥ ሰሎሞንን አግኝቶ ሕገ ኦሪትንና የዕብራይስጥ ቋንቋ ሲያጠና ከቆየ በኋላ 12000 እስራኤላውያንን አስከትሎ ከምድረ እስራኤል ወደ ኢትዮጵያ ጉዞን አቀና። ከቀዳማዊ ምኒልክ ጋር ለጉዞ የተነሱ ዕብራውያን ከቤተሰቦቻቸው መለየታቸው ሳያሳዝናቸው ከታቦተ ጽዮን መለየታቸው እጅግ ከበዳቸው። ወዲያው በፈቃደ እግዚአብሔር ታቦተ ጽዮንን ከመንበሩ አስነስተው በሊቀ መላእክት በቅዱስ ሚካኤል መሪነት ወደ ኢትዮጵያ ገቡ። ቀዳማዊ ምኒልክና እስራኤላውያን ታቦተ ጽዮንን ይዘው አክሱም የደረሱት ኅዳር 21 ቀን ነበር። ንግሥተ ሳባም የታቦተ ጽዮንን ወደ ኢትዮጵያ መምጣት በጣም ስላስደሰታት በክብር ተቀበለቻቸው። ዋንበርዋ ውስተ ዕፅነ ደብረ ሀገረ ማክዳ እንዲል በአክሱም ከተማ መካከል ደብረ ማክዳ ዛሬ ቤተ ጊዮርጊስ ከሚባለው ላይ ደብተራ ኦሪት ሰርተው አስቀምጧት። አሁን ያለው ሕንጻ ቤተ ክርስቲያን በዘመናዊ ዕቅድ የታነጸው የአክሱም ጽዮን ገዳም ቅዳሴ ቤቱ ጥር 30 ቀን 1957 ዓመተ ምህረት ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ግርማዊነት ንግሥት ኤልሳቤጥ የታላቋ ብሪታንያ ንግሥትና ልዑል ፊሊፕ ከክብር ባለሟሎቻቸው ጋር በተገኙበት ተከብሯል። ኅዳር ጽዮን በአክሱም
አክሱም ማርያም ጽዮን በኢትዮጵያ ውስጥ ለሚገኙት አብያተ ክርስቲያናት ሁሉ መሰረታቸው ስትሆን ከተማዋም የኢትዮጵያ ስልጣኔ መነሻ ናት። አክሱም በሕገ ልቦና የጸናች፣ ኦሪትን የፈጸመች፣ በሕገ ወንጌል ያመነች ናት። ለዚህም ነው ሕግ ይወፅእ እምጽዮን ከጽዮን ሕግ ይወጣል የሚለው ጥቅስ የሚነገረው። በዓለ ልደትን በላሊበላ፣ ጥምቀትን በጎንደር፣ ኅዳር ጽዮንን በአክሱም ጽዮን ሲያከብሩ ልዩ የሆነ ሥርዓት ስለሚቀርብባቸው ምዕመናን መንፈሳዊ ደስታ ይሰማቸዋል። ኅዳር 21 ቀን የእመቤታችን የቅድስት ድንግል ማርያም ዓመታዊ በዓል ነው ብለን በተለየ መልኩ የምናከብርበት ምክንያት አንደኛ በብሉይ ኪዳን ታቦተ ጽዮን የፈጸመችውን ልዩ ገቢረ ተአምራትን ለማሰብ፣ ሁለተኛ ቀዳማዊ ምኒልክ ከ12ቱ ነገደ እስራኤል የበኩር ልጆች ጋር ሊቀ ካህናቱን አዛርያስንና ታቦተ ጽዮንን ይዞ አክሱም የደረሰበት ዕለት በመሆኑ፣ ሶስተኛ በ330 ዓመተ ምህረት በአብርሃ ወአጽብሃ ዘመነ መንግስት ክርስትና የኢትዮጵያ ሃይማኖት ይሁን ተብሎ አዋጅ የታወጀበትን በማሰብ ነው። አራተኛም ዘካርያስ በተቃዋመ ወርቅ ምሳሌ ራእይ ያየበት፣ አምስተኛም ነቢዩ ሕዝቅኤል በተቆለፈች ቤተ መቅደስ፣ ስድስተኛም ዕዝራ በቅድስት ሀገር ምሳሌ ራእይ ያየበት፣ ሰባተኛም አብርሃና አጽብሃ በወርቅና በዕንቁ ያሰሩት ባለ 12 ክፍል ቤተ መቅደስ ለመጀመሪያ ጊዜ ቅዳሴ ቤቱ የተከበረበት፣ ስምንተኛ በ9ኛው መቶ ክፍለ ዘመን ዮዲት ጉዲት አብያተ ክርስቲያናትን ስታቃጥል ታቦተ ጽዮንን ይዘው ወደ ዝዋይ ሐይቅ ከተሰደዱ በኋላ ዘመነ ሰላም ሲጀመር አክሱም በነበሩ ካህናት አስተዋሽነት ከዝዋይ ወደ አክሱም የገባች ዕለት በመሆኑ በርዕሰ አድባራት ወገዳማት አክሱም ጽዮን ከፍ ባለ መንፈሳዊ በዓል እናከብራለን። ይህም ሲባል ነገር ግን በዓሉ የሚከበረው በአክሱም ጽዮን ማርያም ብቻ ነው ማለት ሳይሆን ታቦተ እግዝእትነ ማርያም ባለችበት ቦታ ሁሉ መከበሩን ልብ ማለት ያስፈልጋል። ከዚሁ ጋርም የመመኪያችን ዘውድ፣ የመዳናችን ምክንያት፣ የንጽህናችን መሰረት ስለሆነችው እመቤታችን ቅድስት ድንግል ማርያም ያልተነበየ ነቢይ፣ ያልሰበከ ሐዋርያ፣ ያልተቀኘ ባለቅኔ ከቶ የለም። ኢየሱስ ክርስቶስም ከሰማያ ሰማያት ወርዶ በቤዛነቱ ዓለምን አዳነ። ዳግመኛ በክበበ ትስብእት በግርባ መለኮት ለፍርድ ይመለሳል ብንል ከቅድስት ድንግል ማርያም በነሳው ሥጋ በመሆኑ ያለ ወላዲተ አምላክ ምስጢረ ሥጋዌን፣ ነገረ ድነትን፣ ነገረ ምጽአትን ማሰብ ከቶ የማይቻል ነው። ግትዋ በጽዮን ጽዮንን ከበቧት እንዳለ ነቢዩ 10ቱ ቃላት የተፈጸመባትን የእስራኤል አምባና መጠጊያ የሆነችውን ታቦተ ጽዮንን ሌዋውያን ከበቧት፣ ውዳሴ ያቀርቡላት እንደነበረው ዛሬም እመቤታችን ቅድስት ድንግል ማርያምን ካህናትና ምዕመናን ከሩቅና ከቅርብ ተሰብስበው በማኅሌት፣ በዝማሬ፣ በቅዳሴና በውዳሴ ያከብሯታል። በእመቤታችን በቅድስት ድንግል ማርያምና በቃል ኪዳኑ ታቦት መካከል ጥልቅ የሆነ ምስጢራዊ ትምህርት አለ። ይቺ የቃል ኪዳኑ ታቦት በደብተራ ኦሪት በቅድስተ ቅዱሳን ውስጥ የኖረች፣ የዮርዳኖስን ባሕር የከፈለች፣ ቅጽረ ኢያሪኮን ያፈረሰች፣ ዳጎን የተባለ የፍልስጤማውያን ታቦት የቆራረጠች፣ ያፈራረሰች፣ በድፍረት ሊነካ የሞከረውን ዖዛንን የቀሰፈች፣ በአቢዳራ ቤት 3 ወር ተቀምጣ ቤቱን በበረከት የመላች፣ ዳዊት የዘመረላት፣ ጠቢቡ ሰሎሞን በቤተ መቅደስ በክብር ያኖራት የእግዚአብሔር የክብር መገለጫ ናት። በታቦተ ጽዮንና በዘመነ ሐዲስ በገለጠችው በቅድስት ድንግል ማርያም መካከል ያለውን ረቂቅና ድንቅ ምስጢራዊ ንጽጽር አስመልክቶ ሶርያዊው ሊቅ ቅዱስ ኤፍሬም ታቦት በወርቅ ልውጥ
እንኩሌ ዘግቡር እምዝ ዘይነቅስ ከማይነቅዝ እንጨት የተቀረጸ በውስጥ ባፋ በወርቅ የተለበጠ በእመቤታችን ቅድስት ድንግል ማርያም ንጽሐ ጸባይ ያሳረፈባትና የቅድስና ባህሪ ሳይጎድፍባት በማየት በመስማት በመዳሰስ በማሽተትና አንዳችም እድፍ ጉድፍ ሳያገኛት በንጽህናና በቅድስና ጸንታ በኃጢአት ሳትለወጥ ኖራለች። ጠቢቡ ሰለሞንም አልብኪ ነውር ወይም ምንትኒ በላዕሌኪ ምክንያታዊ ነውር ኃጢአት የሌለብሽ የኃጢአት ሽታ ያልደረሰብሽ ንጽሕትና በድንግልና ስርጉት በቅድስና ክብርት በልዕልና አንቺ ነሽ በማለት ሲል ተናግሯል። ታቦተ ጽዮን በከበረ ወርቅ እንደተሸለመች በቤታችን ቅድስት ድንግል ማርያም በንጽሐ ሥጋ በንጽሐ ነፍስና በንጽሐ ልቡና የተሸለመች ያጌጠች መሆኗን ያጠይቃል። ታቦተ ጽዮን የቃለ እግዚአብሔር ማደሪያ እንደሆነችው ቅድስት ድንግል ማርያምም ለአምላካዊ ቃል ለእግዚአብሔር ወልድ ማደሪያ ሆናለች። ይህንንም ቅዱስ ኤፍሬም ሲያስረዳ ኮንኪ ታቦቶ ለፈጣሪ ሰማያቱ ምድር ጾርኪዮ በከርስኪ ተሳተ አውራ አንቲ ማይምት ለዘያገምርዎ ሰማያቱ ምድር ድንግል ማርያም ሆይ ሰማይና ምድርን ለፈጠረ አምላክ ለእርሱ ማደሪያ ሁንሽ። 9 ወር ከ5 ቀን በማኅፀንሽ ቻልሽው ተሸከምሽው። ሰማይና ምድር የማይወስኑትን ለመወሰን የታመንሽ አንቺ ነሽ ብሎ ተቀኝቶላታል። ስለሆነም ከብሉይና ከአዲስ ኪዳን እግዚአብሔር ራሱን የገለጠበትን የቸርነት በዓል እግዚአብሔር በፈቀደልን ቦታ ሆነን ስናከብር ከኛ የሚጠበቀውን በጎ ነገር እያሰብን በተግባርም እየገለጥን ከበዓሉ ረድኤትና በረከት ተሳታፊ እንሆን ዘንድ የእግዚአብሔር ቸርነት የእናታችን የቅድስት ድንግል ማርያም አማላጅነት አይለየን። የቅዱሳን ሁሉ ጸሎትና ምልጃ አክሊልና ጉልላት በሆነው በእመቤታችን በእናታችን በወላዲተ አምላክ ቅድስት ድንግል ማርያም ጸሎት ሁላችንን ይማረን፣ አሜን። በዚህችም ዕለት ከሮሚ ሀገር የሆነ ታምራትን የሚያደርግ ቅዱስ ጎርጎርዮስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ የቤተ ክርስቲያንን ትምህርት የቀናች ሃይማኖትንም ተምሮ እውነተኛ ክርስቲያን ሆነ። ከዚህም በኋላ የዚህን ዓለም ኃላፊነት የማታል የመንግሥተ ሰማያትን ኑሮ አሰበ። ሐሳቡንም ሁሉ ስለ ነፍሱ ድነት አደረገ። የዚያችም ሀገር ኤጲስቆጶስ በኤጲስቆጶስነቱ ሥራ ይረዳው ዘንድ ለመነው። እርሱ ግን አልፈቀደም። ከውዳሴ ከንቱ የሚሸሽ ሆኗልና ወደ ገዳምም ገብቶ ጽኑ የሆነ ተጋድሎን መጋደል ጀመረ። የዚያችም ሀገር ኤጲስቆጶስ ባረፈም ጊዜ ኤጲስቆጶስ የሚያደርጉት ፈልገው አጡ። ስለዚህም ተሰብስበው ሳሉ የመለኮትንም ነገር የሚናገር ጎርጎርዮስ ከእርሳቸው ጋር ሳለ ገዳማዊ ጎርጎርዮስን ፈልጋችሁ በእናንተ ላይ ሹሙት የሚል ቃል ከሰማይ ወደ እርሱ መጣ። በበረሃውም ውስጥ ፈለጉትም ጊዜ አላገኙትም። የፈለጉትም ብዙ ቀን ኖሩ። እርሱ ግን በአቅራቢያቸው ይኖር ነበር። ባላገኙትም ጊዜ በአንድ ምክር ተስማምተው በሌለበት ወንጌል ይዘው በላያቸው ኤጲስቆጶስነት ሾሙት። ስሙንም የመለኮትን ነገር በሚናገር በጎርጎርዮስ ስም ጎርጎርዮስ ብለው ሰየሙት። ከዚህም በኋላ የእግዚአብሔር መልአክ ለቅዱስ ጎርጎርዮስ ተገልጦ ተነስተ ወደ እነርሱ ሂድ፣ እነሆ በላያቸው ኤጲስቆጶስነት ሾመሃልና ይህም ከእግዚአብሔር የሆነ ነው አለው። ያን ጊዜም ወደ እነርሱ ወረደ። የአምላክን ትእዛዝ መተላለፍ ፈርቷልና ባየቱም ጊዜ ወጥተው በታላቅ ክብር ተቀበሉት። የሹመቱንም ሥርዓት ፈጸሙ። እግዚአብሔርም ቁጥር የሌላቸው ብዙ ታምራቶችን በእጆቹ ገለጠ። ስለዚህ ገባሬ መንክራት ጎርጎርዮስ ተብሎ ተጠራ። ከብዙዎች ታምራቱም አንዲቱ 2 ወንድማማቾች ነበሩ። ከእርሷም ብዙ ዓሣዎችም የሚያጠምዱበት ታናሽ ባሕር ነበረቻቸው። አንዱም አንዱ የኔ ናት በማለት እርስ በርሳቸው ተጣሉ። ስለዚህችም ባሕር በመካከላቸው ይፈርድ ዘንድ
ወደ ቅዱስ ጎርጎርዮስ ለመሄድ ተስማምተው እርሱ ከሁለት ተካፈሉ ብሎ አዘዛቸው። እንዳዘዛቸውም ባልተስማሙ ጊዜ ስለዚያች ባሕር እግዚአብሔርን ለምነው በዚያንም ጊዜ ባሕሪቱ ደርቃ የምታረስ ምድር ሆነች። በመካከላቸውም ሰላም ሆነ። በእጆቹ ስለሚያደርጉ ድንቅ ታምራቶች ዜናው በሀገር ሁሉ ተሰማ። በጎ አገልግሎቱን ከፈጸመ በኋላ በሰላም አረፈ። በዚህ አባት ጸሎት ይማረን፣ አሜን። በዚህችም ቀን የእስክንድርያ ሊቀ ጳጳሳት ቅዱስ አባት ቆዝሞስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 54ኛ ነው። ይህም አባት ብዙ መከራና ሐዘን የደረሰበት፣ በዘመኑ በክርስቲያን ወገኖች ሁሉ መከራና ችግር ደረሰባቸው። በእነዚያም ወራት የክርስቲያን ወገኖችና አይሁዳውያን ልብሳቸው በሰማያዊ ቀለም እንዲያቀልሙት እንጂ ነጭ ልብስ እንዳይለብሱ የእስላሞች ንጉሥ ጋይፊር አዞ ነበርና። በዚህም አባት ዘመን ድንቆች የሆኑ ብዙዎች ታምራቶች ተገለጡ። በአስቄጥስ ገዳም በቅዱስ ሳዊሮስ ቤተ ክርስቲያን ውስጥ የእመቤታችን የቅድስት ድንግል ማርያም ምስል ነበረች። ጎኗም ተገልጦ ከእርሷ ብዙ ደም ፈሰሰ። በግብፅ ሀገር ካሉ ከሌሎች ስዕሎችም ከዓይኖቻቸው ብዙ እንባ ፈሰሰ። የሚሆነው በሊቀ ጳጳሳቱና በክርስቲያን ወገኖች ላይ ስለደረሰው መከራ እንደሆነ በመራቀቅ የሚያስተውሉ አወቁ። ከዚህም በኋላ ስለ እነዚያ የክፉ ወራቶች ፈንታ በጎ የሆኑ ወራቶችን እግዚአብሔር ሰጠው። ሁልጊዜም ምዕመናን የሚያስተምራቸውና የሚያጽናናቸው በቀናች ሃይማኖትም የሚያበረታታቸው ሆነ። በወንጌላዊው ማርቆስ ወንበርም ላይ 7 ዓመት ከ5 ወር ከኖረ በኋላ በ575 ዓመተ ሰማዕታት ኅዳር 21 ቀን አረፈ። ይንሶ በሚባል ዋሻውም ተቀበረ። ለእግዚአብሔር ምስጋና ይሁን። ያንም በዚህ ደግ አባት ጸሎት ይማረን፣ አሜን። በዚህችም ቀን ደግሞ የብርሌ የብርጭቆ ሰሪዎች ልጅ የሆነ ከአስዮጥ አገር ቅዱስ አባት አባ ዮሐንስ አረፈ። ይህንንም ቅዱስ በወለዱት ጊዜ በበጎ ተግሣጽ አሳድገውታል። የጥርብ ሥራንም ማስተማሩት። ከጥቂት ዘመናትም በኋላ አባቱና እናቱ አረፉ። ያን ጊዜ ወደ ቅዱስ አባት ኤስድሮስና ወደ አባ ባይሞን ዘንድ ሄዶ መነኮሰ። በጾምና በጸሎት በገድል ሁሉ ተጠምዶ ተጋደለ። ዜናውን በራቁ ገዳማት ሁሉ ተሰማ። ከዚህም በኋላ ከእግዚአብሔር የታዘዘ መልአክ ተገለጠለት። ወደ ሀገሩ ሂዶ ወገኖቹን የጽድቅና ጎዳና ይመራቸው ዘንድ አዘዘ። ቅዱስ ቁርባንንም ሳይቀበል ከባቱ የማይወጣ ሆነ። በአንዲት ዕለትም 2 ቅዱሳን አረጋውያን አባ አብዥልና አባ ብሶይ ወደ እርሱ መጡ። ገና ወደ እርሱ ሳይቀርቡ ከሩቅ ሳሉ ስማቸውን በመጥራት ሳያውቃቸው አባቶቼ ለምን መጣችሁ? ሰላምታ ይገባል ብሎ ተናገረ። እጅግም አደነቁት። የከዳተኞችም ጠብ በግብፅ ሀገር ላይ በተነሳ ጊዜ ንጉሥ ቴዎዶስዮስ የላከው ጦር መኮንን ወደ ቅዱስ ዮሐንስ መጣ። በጸሎቱም ይራዳው ዘንድ ለመነው። ቅዱስ ዮሐንስም መስቀሉን አንስቶ መኮንኑን አይዞ አትዘን፣ አንተ ጠላቶችን ድል ታደርጋለህና አለው። እንደ ቃሉም ሆነ። ዳግመኛም በንጉሥ ቴዎዶስዮስ ላይ ጠላትነት በተነሳበት ጊዜ ወደ ቅዱስ ዮሐንስ ላከ። እርሱም አትዘን፣ አንተ ጠላትን ታሸንፋለህ አለው። ያን ጊዜም ጠላቶቹን አሸነፈ። ከዚህም በኋላ በእነዚያ ወራት ንጉሥ ቴዎዶስዮስ የርኩሰትን ሥራ ስለሰሩ የአስዮጥን ሰዎች እንዲገሏቸው አገራቸውንም እንዲያጠፉ አዘዘ። ንጉሡም የላከው መኮንን ሳይደርስ የእግዚአብሔር መልአክ ይህን ነገር ለአባ ዮሐንስ አሳወቀው። የሀገርም ሰዎች የንጉሡን ትእዛዝ በሰሙ ጊዜ ወደ አባ ዮሐንስ ገዳም ወጥተው ስለ እርሱ መጥፋታቸው በፊቱ አለቀሱ። አባ ዮሐንስም አትጨነቁ፣ አይዟችሁ እግዚአብሔር አድኗችኋልና አላቸው።
መኮንኑ በመጣ ጊዜ ከእርሱ በረከትን ይቀበል ዘንድ ወደ አባ ዮሐንስ ደረሰ። አባ ዮሐንስም ንጉሡ ያዘዘውን ሁሉ ነገረው። መኮንኑም ሰምቶ ደነገጠ፣ ለቅድስናውም ተገዥ ሆነ። ለመኮንኑም ርኩስ መንፈስ ያደረበት የ12 ዓመት ልጅ ነበረው። ያድንለት ዘንድ ቅዱስ ዮሐንስን ለመነው። በዚያንም ጊዜ ዘይትን ቀብቶ አዳነው። ከዚህም በኋላ የአስዮጥ ሰዎችን መግደላቸውን እንዲተው ወደ ንጉሥ ይጽፍለት ዘንድ መኮንኑን አባ ዮሐንስ ለመነው። መኮንኑም ጽፎ ለአባ ዮሐንስ ሰጠው። አባ ዮሐንስ ተቀብሎ ወደ ዋሻው ገባ። ወደ ጌታችንም ጸለየ። ብርሂት ደመናም መጣች፣ ተሸክማም ወደ ንጉሡ አደረሰችው። ያች ጊዜም ንጉሥ ከማዕድ ላይ የነበረ ያንንም ደብዳቤ ከወደ ላይ ጣለለት። ንጉሡም አንስቶ ባነበበው ጊዜ ከመኮንኑ የተጻፈ እንደሆነ በመካከላቸው ባለ ምልክት ተጽፎ አገኘው። የተጻፈውም ቃል ስለ አባ ዮሐንስ ልመና ሀገሪቱን ማጥፋትን እንዲተው የሚል ነበርና ቀና ባለ ጊዜ ደመና አየ። ንጉሡም አደነቀ። ከዚህም በኋላ ሀገሪቱን ማጥፋትን ስለ አባ ዮሐንስ ይተው ዘንድ መልሱም ለመኮንኑ ንጉሡ ጽፎ ደብዳቤውን ወደ ደመናው ወረወራት። የተሰበሰቡትም እያዩ እጅ ተቀበለችውና ወደ ደመናው ገባች። ወዲያውኑ አባ ዮሐንስ በዚያች ደመና ወደ በዓቱ ተመለሰና በማግስቱ ያችን ደብዳቤ ለመኮንኑ ሰጠው። በላዩም የንጉሡ ፊርማውና ማኅተሙ አለ። ባያትና ባነበባትም ጊዜ ደነገጠ፣ አደነቀም። ስለ ሀገሪቱ ድነትም እግዚአብሔርን እያመሰገነ ወደ ሀገሩ ተመለሰ። የንጉሥ ዘመድ የሆነች የከበረች ሴት ዜናውን በሰማች ጊዜ ከደዌዋ ይፈውሳት ዘንድ ወደ እርሱ መጣች። በጸሎቱም ተፈወሰች። ከዚህም በኋላ ንጉሥ ቴዎዶስዮስ በሞቱም ጊዜ መናፍቁ መርቅያን ነገሰ። ቅዱስ አባ ዲዮስቆሮስንም አሰቃየው። የቀናቸው ሃይማኖትን ስለመለወጡ አባ ዮሐንስ እየዘለፈና እየገረመው ወደ እርሱ ደብዳቤ ላከ። ከጥቂት ወራትም በኋላ እግዚአብሔር ቀሰፈው። ለእርሱም ዕድሜው 125 ዓመት ሲሆነው ዕረፍቱ እንደደረሰ አወቀ። የጸለየም ግንባሩን ምድር አስነክቶ ሰገደ። ነፍሱንም በእግዚአብሔር እጅ ሰጠ። ከመቃብሩም ቁጥር የሌላቸው ድንቆች ሆኑ። ብዙዎች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከታቸው ይደርብን። አሜን።